ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ የምስክር ወረቀት እግዚአብሔር አንድ ያደረገውን ሰው አይለየው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 የሙሽራው ስም ሚክያስ መዓዛ ፈቄ፣ ዜግነት ኢትዮጵያዊ። የሙሽራው ስም ሄለን መብራት የታረቅ፣ ዜግነት ኢትዮጵያዊት። የጋብቻው ስነ ስርዓት የፈጸመው ካህን መላከ ፀሐይ በቀለ ተሰማ። የጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን ቡሬ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል። ጋብቻው የተፈጸመበት ሀገር አዲስ አበባ ኢትዮጵያ። ቀን ሐምሌ 12 ቀን 2018። ምስክሮች ወይዘሪት ሰናይት ጽጌ ማርያም፣ ወይዘሪት ቤተልሔም ጽጌ ማርያም፣ አቶ ካሳ መዓዛ። ከዚህ በላይ ስማቸው የተጠቀሰው ሚክያስ መዓዛ ፈቄ እና ሄለን መብራት ታረቅ ጋብቻቸውን በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻ ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል። ወደግናቸው እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከዚህ በመቀጠል ክቡር አባታችን በጸሎተ ቡራኬ ይችላልና ቀጥታ ወደሳቸው። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። አባቶቻችን ካህናት፣ ሊቃውንተ ቤተክርስቲያን፣ ምዕመናን ሁላችሁ የእግዚአብሔር ልጆች እንደምናደራችሁ እንደምናረፈዳችሁ በቸርነቱ የጠበቀን እስከዚህ ሰዓት ያደረሰን በቅዱስ ስፍራ የሰበሰበን ቃሉን ያስተማረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ከእድሜ በጤና ይጠብቅልን፣ እኛንም የሰማነውን ቃሉን ለሕይወት ያደርግልን፣ ዝማሬያችንን ይቀበልልን፣ ዝማሬ ናትናኤልን፣ ዝማሬ መላእክት ያሰማልን። ሁላችንም እግዚአብሔር ይባርከን ይቀድሰን፣ ቀኑን የሰላም የበረከት ያደርግልን። የሊቀ መላእክት ቅዱስ ሚካኤል ቃል ኪዳን ጠባቂነት በሁላችን ላይ አድሮ ይኑር። እግዚአብሔር ይባርከን። በዚህ በጉባኤው ላይ ጥቂት መልእክት አስተላለፍ መርሐ ግብራችንን በጸሎት እናጠናቀቃለን። አምና እንደምታስታውሱት ሐምሌ 18 እና 19 የሰማዕቱ የቅዱስ ቂርቆስና የእናቱ ቅዱስ ኢየሉጣ ለመጀመሪያ ጊዜ በደብራችን የገባበት ነው። ምክንያቱም ሐምሌ 19 የሚከበረው የበዓሉ ባለቤት ቅዱስ ቂርቆስና ቅዱስ ኢየሉጣ በመሆናቸው በዚህ ስፍራ ደግሞ ታቦተ ሕጉ ኖሮ በዓሉ በየወሩ እንዲታሰብ አስፈላጊ መሆኑ ታምኖበት ለመጀመሪያ ጊዜ አምና ታቦቱን አስገብተናል። ከዚያም በፊት የሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል ሐምሌ 19 ሲከበር ቆይቷል። አሁንም ደግሞ ዕለተ ሰንበት ላይ ስለዋለ በልዩ ሁኔታ በትምህርተ ወንጌል በዝማሬ ንባብ ማክበር ስለሚገባን ሁለቱም ቀናት ልዩ ጉባኤ ተዘጋጅቷል። ሐምሌ 18 ቅዳሜ ፊታችን ከቀኑ 10 ሰዓት ጀምሮ እንዲሁም በ19 ጠዋት በዓሉን አክብረን በማታው ክፍለ ጊዜ ደግሞ ከ10 ሰዓት ጀምሮ ልዩ መርሐ ግብር ተዘጋጅቷልና ሁላችሁም በባለቤትነት እናንተም እንድትገኙ ሌሎችንን ቀስቅሳችሁ ሕያው ምሕረት ሞቶ ቃሉን አብረን እንድንማር አብረን እንድንዘምር በቅዱስ ቤተክርስቲያን ስር አደራ እንላለን። ሌላው ቅድም እንደነገሩን መምህራችን በ14 በየወሩ ከ10 ሰዓት ጀምሮ ጉባኤ አለ። በ16ም በተለመደ ሁኔታ ጠዋትና ማታ የትምህርተ ወንጌል መርሐ ግብር የዝማሬ አገልግሎት ስላለ ሁላችሁም እንድትገኙ ለማለት ነው። የወርሃዊ ዓመታዊ ቅዱስ ገብርኤል በዓል የሰማዕቱ ቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ በዓል ማታ ቅዳሜ ከ10 ሰዓት ጀምሮ ወንጌል ተምረን ዘምረን እግዚአብሔር የፈቀደላችሁ ደግሞ የማኅሌቱ አገልግሎት ልክ 1 ሰዓት ስለሚጀምር ከወንጌሉ ትምህርት ከዝማሬው ጋር ተያይዞ የሚቀጥል ስለሆነ የምትችሉ ሌሊትም ደግሞ ከካህናቱ ከሊቃውንቱ ጋራ በዝማሬ አገልግሎት በማኅሌቱ
እንድትሳተፉ ቤተክርስቲያን ጥሪዋን ታቀርባለች። እግዚአብሔር ባርከን ይቀድሰን፣ ወራትንም በሰላም ያስፈጽመን፣ አዲሱ ዘመን ያደርሰን፣ ከቁጥር ያጉለን፣ መዓቱን በምሕረቱ ይመልስልን፣ የተዘራውን ፍሬ ያብቃልን፣ ወንዞች መሰመጠናቸው ይምላልን፣ ሀገራችን ኢትዮጵያን ያስብልን፣ የሞቱትን በክብረ ሰማዕታትን ያድልልን። እግዚአብሔር ሁላችን ይባርከን፣ የልባችን መሻት አምስት ሺህ ነው። ከዚህ በመቀጠል ቀጥታ ወደ ዕለቱ ትምህርተ ወንጌል የምንሄደው 5000 ነው። አንዱ የዕለቱን ትምህርተ ወንጌል የሚያስተምሩን የደብራችን የስብከተ ወንጌል ክፍል አገልጋይ የሆኑ መምህር ጌታነህ ይሆናሉ። አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አብርቶ ምስጢሩን ጥበቡን እንዲገልጽላቸው ለእኛም ሰሚ ጆሮ አስተዋይ ልቦና ያድርገን። ቀጥታ ወደ ወሬያችን ወስዳችኋለሁ። 5000 ነው። ያስተካክሉ እንዴ 5 እያልኩ ወጣው በስመ አብ የሉም ሐሳቡ አንዱ 1000 አንዱ 5000 አልወጣ አሁን 10000 ሲሉ 5 የሰጣችሁት ለምን ላይ ያልተነገረኝ ትላለች። 5000 ነው ያልወጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማያነግሡት ንጉሥ የማያበድሩት